አንተ እኮ ነህ ነገ የመጣው እኔ አይደለሁም አንተ ጋር የመጣሁት ቀስ ብለህ አውራት በለኝ ስርዓት አድርግ ልቀቀኝ ምንድን ነው ያደረኩት ዲያም አንበላ ይገባ ይመስለኛል በቃ ና በና ታዩ በቃ ታዩ እሱ አይገባም እንደዚህ ካለን አይገባም እሱ ነው አንተ ማን ስለሆንክ ነው እሱ እንደዚህ የምታደርገው ማን ስለሆንክ ነው ኧረ ዞር ብለህ አንተ ደግሞ ምንድን ነህ ማን ነህ ተረጋጋ ለምን አትይም ዞር በል እንዳትነኩኝ አንተ መስጣፋ እንደምደርስ ሰማ ለምንድን ነው ተሰረከው በሰላም አንፈታም በሰላም መፍታት ይችላል አንቺ ነሽ አስናቀሽ ሲጀመር አስናቅሽ ሄለን አየሽ አይደለ በክብር የሚወጣ ሰው እንደማይል ነው ባንቺ ስራ አየሽ አይደለ ልጁ ምን እንደሆነ አየሽ አይደለ እሺ ዛሬ ወደ ሆስፒታል ዞር በይ እኔ ወስደዋለሁ በቃ ነገሮችን አስተካክይ አንቺ ሄለን ነገሮችን አስተካክይ ዞር በይ እኔ አልፈልግም በቃ ይሄን ማንነትሽን አላውቀውም አንፈልግሽም በቃ አንፈልጋችሁም በቃ እሺ አንተ ወንድ ነህ ትረካኛለህ ወደ ቤት ቻሰኝ ያው አመድ ነስነሼ ሐዘን ለብሼ ኦሜን አድሬ ፍቅሬ አላስቀረሽም አላተርፈሽም የሆነው ላይቀር ዛሬ ሰላም ቤተሰብ እንዴት ናችሁ እንዴት ውላችኋል እንዴት አመሻችሁ እንዴት አደራችሁ እኔ ያለው እግዚአብሔር ይመስገን ያው እኛ ቤት ያለው ነገር እንደቀጠለ ነው ሰላማችን አግኝተን ወደ ራሳችን መመለስ ህይወታችን በተሻለ ነገር መምራት ሁሉ አልቻልንም ዛሬም ደግሞ የሄሉ ጎረምሳ ጋር ተቀጣጥረናል እሱ ነው የቀጠረኝ ዛሬ እስኪ እዛም ነው ካሜራ ፊት እናንተ እንድታዩት ሁሉም ነገር ስለፈለኩኝ ነው ካሜራ ይዤ መጣሁ እንጂ ይሄን በውስጥ እኔና እሱ መጨረስ የነበረብን ጉዳይ ነበር ምክንያቱም ሄሉ በራሷ መንገድ ከህይወቷ ልታስወጣ ይሞክራ ቢሆን እኔ ገግሜ እዚህ ጋር አልመጣም ነበር ላስታይም እንደሰማነው እናንተም እንደሰማችሁት እኔም ዘው ጋር ነው የሰማሁት ልጁ የምታውቀው እኔ ጋር ሆና ነው ሄሉ የምታውቀው ገብቷችኋል ኤለንም ብትሆኚ እኔ ስለምወድሽ ነው ያክል ነገር እያደረኩ ያለሁት ምናምን ልከኛም ስለሆንኩ ብቻ አይደለም በቃ ስለምወድሽም ጭምር ነው ገብቶሻል እንጂ ይሄ እኔም ባህሪ አይደለም እኔ ያክል በማልፈለግበት ቦታ መገኘ ሰው ማን ነበርኩም ባንቺ ምክንያት ነው ሁሉ ነገር እየሆንኩት ያለሁት ምናምን ባንቺ ምክንያት ነው ሰላሜን ያጣሁት ባንቺ ምክንያት ነው ተረጋግቼ መኖር ያቃተኝ እኔ ላንቺ ብዙ ትልቅ ነገሮችን ነበር ማስበውና በዚህ መንገድ ይቀጥላል ብዬ አልነበረም የጠበቅኩት የኛ ህይወት እኔም ካንቺ ልጅን አልነበረም በሳቱ የፈለኩት ምክንያቱም ይሄ ፓርቶ ፍቅራችንም አልነበረም ልጅ እግዚአብሔር ስጦታ ነው ከእግዚአብሔር ነው ልጅን የምናገኘው እሱን አምናለሁና እኛ እንቀርማለን መጀመሪያ እኛ ቆንጆ የሆኑ ጊዜያቶችን ማሳለፍ ብዙ ነገሮችን ማድረግ ብዙ ወደፊት እቅዶችም ነበሩ እነሱን ሁሉ አሳክተን ነው ልጅ ላይ የምንደርሰው ልጅም መጣ ሲባል ደግሞ እግዚአብሔር ይመስገን በጸጋ ነበር የተቀበልኩት ደስተኛ ሆኜ ነበር እሱንም የተቀበልኩት ነገር ግን እሱም አልሆነም ገብቶሻል እኔ አንድ ጥፋት እንዳጠፋሽ አምኜ እሱን ይቅርታ ሳትይ በቃ ልጅ አረገዝኩልህ ስትይኝ ግን በቃ ሁሉን ነገር በዛ ነበር ያጣፈውት ገብቶሻል በዜሮ ነበር ያጣፈውት ነገር ግን እሱም ድጋሚ ውሸት ሆነ ማለት ነው ምን ላስብ ይችላል ገብቶሻል አንድ ጥፋት ላይ ሌላ ጥፋት ሲደረብ ምንም ይሰማኝ ነበር መስልሽ ጭራሽ እሱንም ደግሞ ይቅርታ ሁሉ አላገኘም ሌላው እንዲደረበሽ እኔ ጋር ይዘሽ መጣሽ ማለት ነው እሱን ሁሉ ነገር አልፌው እኔ በቃ ሁሉም ነገር ነገ የተሻለ ጊዜ ነው በሚል ሁሉንም ነገር በይቅርታ እንተውና እኔ ልሸነፍ በሚል አንቺን ይቅርታ ለመጠየቅ ፕሮግራሞችን አዘጋጅቼ በመጠባበቅበት ሰዓት ጭራሽ ጎረምሳ ይዘሽልኝ መጣሽ ፕሮግራሙም ተሰረዘ ምናምን ማለት ነው ይሁን ችግር የለውም እዛ ጋር የሚጠፋኝ ገንዘብ ነው እሱንም ደግሞ እንዴት ነው እኔን ለማናደድ የሄድሽበት ርቀት ነበር የመሰለኝ እኔን ለማስከፋት እኔ ላይ ልክ ይዞሽ የሆነ ነገር ለማድረግ ያሰብሽ ያክል ነበር የተሰማኝ ነገር ግን አንቺ በጣም በትልቅ ርቀት እየሄድሽኝ ያለሽው ላስት ታይም አሚ ነግሮኝ ቤት ባልመጣ ምን እየተካሄደ ነበር የሚሆነው
ገብቶሻል። እኔ ጋር ያሳለፍናቸው ጊዜያቶች ሌላ ሰው ጋር አንድ ቦታ ላይ በተመሳሳይ ሁናቴ መድገም ለእኔ ምን ያክል ንቀት ቢኖርሽ ነው? ምን ያክል እኔም ባታከብሪኝ ነው? ገብቶሻል። በጣም ነው የተሰማኝ፣ በጣም ነው የከፋኝ ግልጹን ስነግርሽ። እኔ አንቺ ደስተኛ እንዳትሆኝ በህይወትሽ ደስተኛ እንዳትሆኝ ፈልጌ ምናምን አይደለም፣ ወይ ደግሞ ሽንፈት ይዞኝ ምናምን ልክ ይዞኝ ምናምን ብቻ አይደለም። ግን ሁኔታዎች በጣም ያበሳጫሉ፣ በጣም ያናድዳሉ። ለዛም ነው በቃ ከልጁም ጋር ዛሬ መጨረሻዬ ነው፣ ከአንቺን ጋርም ቢሆን በቃ ዛሬ መጨረሻዬ ነው። ድጋሚም በህይወትሽ ጣልቃ አልገባም። በማልፈለግበትም ሁኔታ ድጋሚ እኔም ልረብሽሽም አልፈልግም፣ አልረብሽሽም። ድጋሚም በህይወትሽ አልመጣም። ለአንዴና ለመጨረሻ ጊዜ ዛሬ ጎረምሳሽን አገኘዋለሁ። እሱ ነው እዚህ የቀጠረኝ። ላስታይም እዚህ ነበር የተገናኘ ነው። እስካሁን ድረስ ራሴን ኮንትሮል ያደረኩት ወደ ሌላ ነገር ውስጥ ከመግባቴ በፊት እናንተ ያላችሁን ግንኙነት ለማወቅ ፈልጌ ነበር። እሱንም አሳይተሽኛል ምን አይነት ግንኙነት እንዳላችሁ። እኔን ለማናደድ ብቻ ሳይሆን ሌላ ርቀት እየሄዳችሁ እንደሆነ ከኔም በፊት እንደምታውቂው ወር ደግሞ እኔ ጋር ያለሽ እሱንም እንደምታውቂውና እንደምታገኙ ነው የገባኝ። በዚህ ሁናቴ እዚህ ጋር ክርር ብዬ መገኘት ሁሉ አስፈላጊ አይደለም። በቃ ጎረምሳሽ ይመጣል፣ እሱን ገብቶሻል። እንደዛ አንቺ እኔ ጋር ቀለበት አስረሽ ምናምን አንቺ እኔ ላይ ሌላው እንዲደርበሽ አንድ ቀን ዋጋ ትከፍይበታለሽ ለዚህ ሁሉ ነገር። ገብቶሻል። እኔ ከሁሉም በላይ በጣም የጎዳኝና በጣም የከበደኝ ነገር ቢኖር ይሄ አንቺ እኔ ላይ ነገር ታርጊብኛለሽ ብዬ አስቤም አንድ ቀንም እንኳን አስቤው አላውቅም። ገብቶሻል። እኔ እዛ ልውል ጋር ነበረ እንጂ ሌላ ሰው ጭራሽ ሌላ ሰው እኔ የማላውቀው ሰው አንቺ ላይ እኔ ላይ እንደዚህ ችግር የለውም። እሱን ፈጣሪ ያውቃል። አንድ ቀን ግን ዋጋ እንደምትከፊበት እርግጠኛ ነኝ፣ አልጠራጠርም። ብቻ በጣም ነው ማዝነው፣ በጣም ነው የከፋኝ፣ በጣም ነው ልቤን የሰበርሽው። ይሄ በቃ ዛሬ የማደርገው የመጨረሻ ግንኙነት ነው ከሄለን ጋርም አይደለም። በቃ እንዲሁ ብቻ ዝም ብዬ ስለማልወጣ እሱን ለአንዴና ለመጨረሻ አግኝቼው ከእሱ ጋር ያለኝን ነገር እንፈታለን። ዛሬ እሱን የቀጠረኝ እኔ ቀጥሬው ባገኘው እንደዚህ አልነበረም ማገኘው፣ ግን ዛሬ እሱን የቀጠረኝ ኔክስትም ሌላ ነገር ውስጥ መግባት የሚጠበቅብኛል ብዬ ሁሉ አላስብም። እኔም ሁሉ ነገር እየሆንኩ ያለሁት ምናምን ስለማፈቅርሽ ስለምወድሽ ነበር። ገብቶሻል። በአጭር ጊዜም ለአንቺ ቀለበት ያሰርኩልሽ በቃ ያላረ ለእኔ ከአንቺ የተሻለ ሴት አለ ብዬ ስላላሰብኩኝ ነበር። አንቺ ግን ከኔ ላይ ሌላው እንዲደረበሽ ይሄን መስማት የራሱ በጣም ነው የከበደኝ። ጤነኛው ቁሜ መሄድ የራሱ በጣም አንቺ ግን ዋጋ ትከፊበታለሽ፣ አንድ ቀን ዋጋ ትከፊበታለሽ። እሱም ደግሞ የሌላ ሴት ቀለበት ያሰረች ሴት ጋር መሆን ዋጋው ምን እንደሆነ መዘዙ ምን እንደሚያስከትል ደግሞ አሳየዋለሁ። እሱን ደግሞ ታይዋለሽ። ገብቶሻል። ያኔ እንደለመድሽው መጠሽ እግሬ ስር ወድቀሽ ታለቅሻለሽ። ይሄን ሳላረግ ደግሞ ምቀር እንዳይመስልሽ። ታቂኛለሽ፣ ጠንቀቀሽን በደንብ ታቂኛለሽ። እሱን አሳይሻለሁ። ዛሬ ማለት የሚፈልገውን ነገር መጥቶ ይበል፣ የፈለገውን ነገር ይበል። እሱን ዛሬ አገኘዋለሁ። እሱ አይደለም እኔን አንቺ ቤት እንድመጣ የሚያስጠነቅቀኝ። ቻሱ ይምጣና ዛሬ ሁሉም ነገር ይለይልናል ማለት ነው። እንደተከበረ ከአንቺ ቤት የሚወጣ ከሆነ ይወጣል፣ አለበለዚያ ደግሞ የሚወጣበት መንገድ እንፈጥራለን ማለት ነው። ገብቶሻል። እኔ እዚህ ጋር ቆሜ እየሄድኩኝ እኔ እንደዚህ በሽተኛ ሆኜ ገብቶሻል። ስራዬን እንኳን በቅጡ ማከናወን አቅቶኝ ህይወቴን የራሴን ህይወት በስነ ስርዓት መምራት አቅቶኝ አንቺ ሌላው እንዲደረበሽ ዛሬ እኔ ጋር የሆነ ግርግር ጸብ ተፈጠረ ብለሽ ሌላ ጋር የምትሄጂበት አይነት ሁኔታ አይፈጠርም በጭራሽ። እሺ በቃ ይምጣ፣ ያለውን ነገር እናያለን አብረን። ይምጣና እሱ ሁላችሁም እስከ መጨረሻው ድረስ ተከታተሉ። ያለውን ነገር አብረን እናያለን ማለት ነው። እዚህ ለሁሉም ነገር እንቋጫለን። የዛሬውም ንግግር ተከትለን ያው እኔም ማድረግ ያለብኝን ነገር መውሰድ ያለብኝን የራሴን እርምጃ ወስዳለሁ። እንደዚህ በቀላሉ ልቶ እንደማልችል እርግጠኛ ነኝ። እኔ ነው የምነግራችሁ ለእናንተ። ካሳለፍኩት ነገር በላይ የጎዳኝ እስከዛሬ በህይወቴ ከኖርኩት በላይ የጎዳኝ ቻይ እየመጡ ነው እናያለን ነው
ተዋደን ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁኝ ልጆችሽ ብትርቂያቸው አንቺን በማጣት ሲራቡ በናፍቆት አትቅጫቸው የእኛ እንደሆኗል ግድ የለም ዛሬን መተሽያቸው ጥሩ እነሱ መጥተዋል የሚሆነውን አንድ ላይ እናያለን እሺ ለምን ፈልገኝ ነበር የጠራችው አንተ እንዴት አድርገው ነገር ነው ከቦታችን ተጠራ እኔ እኮ አይደለም አንተ ይወት የመጣው አይደለም አንተ ነህ እኮ ነው ይወት የመጣው አሁን እኔ ብዙ አሮ መከርኩ አስመከርኩ ምንም ሊገባ አልቻለም ምን ማለት ከኔ ጋር በጸም ነው መፍታት ፈልኩ አይደለም አንተ ከኔ ምንድነው የምትፈልገው አንተ ነህ እኮ እኔ ጋር ቀለበት ያሰርኩላት ልጅ ጋር መጣ ተለጥፈ ያገኘው አንተ ገብቷል ጭራሽ ደግሞ እኔ መሰለኝ እንዴት እንደሆነ ታውቃለህ እኔ ጋር ከተጣላሽ በኋላ አንተ ጋር መጣሽ ነበር ይመስለኝ ጭራሽ እኔ ጋር ያለሽ ነው አንተ ነበርኩ አይደል በጣም የማይደረግ ነገር እኮ ነው ያደረገው አመለከተም ስለይ እሷ ፈልጋስ አመለከተም ትለኛለህ እንዴ አውላለሁ ቀለበት ያሰርኩላት ሴት እኮ ነች እንዴት ነው የማይመለከተኝ አሁን አንተ ሰው ቤት ውስጥ የመጣህ ለምን ነው አንተ እኮ ነህ ህይወቴ ውስጥ የመጣው እኔ ነኝ እንዴ አንተ ጋር የመጣው ቀስ ብላ አውራ ደግሞ አንተ እኮ ነህ እኔ ጋር የመጣው እኔ አይደለሁም አንተ ጋር የመጣሁት ቀስ ብላ አውራ አትበለኝ ስርዓት አድርግ ልቀቀኝ ጎዳና ነገርኩ እኔ በክብሬ እመጣለሁ ድም ገባ ይበቃዋል ጨርሰው ተው በእናትህ ቀሽ እንደዚህ በቀላሉ አንላቀቅም ካንተ ጋር ምንድን ነው የምትለው በክብሬ እንዳመጣ ከዚህ በፊት ነግሬህ ነበር ገብቷል ዛሬ የመጨረሻ ጊዜ ይመስለኛል አሁን በኋላ ጨርሻለሁ ካንተ ካለኝ ነገር አስተዳጅ ታባ እተማ ይቆይ ጭራለ አንቺን ያጣው ደጄ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ሊመሽ ነው አድማሱም ጠቆረ የልቤ ትርታው ጨመረ ይከፋኝ ጀመረ አሁን በላይ ገባ ይመስለኛል ቶ በቃ ና በእናትህ እንግዲህ ያው በዚህ መልኩ ካልሆነ የሚገባው አልመሰለኝም በሚገባው መልኩ ይያለ ትግስቴ በጣም የተፈታተነው እናንተም አይታችሁታል አሁን ባላ መችስ መለሳል ብዬ አላስብም ለሷም የሚጠቅማት ይሄ ነው የቢሆን ነው ይሻላል ደውሉና ተሸክመው ሂዱ የታገስኩት ለሷ አሰለ እንጂ እኔ ጭራሽ በክብሬ ቀላላቅ ትግስቴን በጣም የተፈታተነውና አሁን እጁን ሰጥቶት ይመስለኛል ማድረግ ማልፈለገው ነገር ነው ያስደረገኝ ምን ማድረግ አልችልም እንግዲህ ሄሉንም ነው ያስደበርኳት በርቀኝ ትደብራታል ካወቀች ፈለገ መጨረስ ይቻላል አረቶ እንዲገባ ነው አስተማሪ ነገር
ከዚህ በላይ እንግዲህ ከመጣ ህይወቱን አልከለበውም ማለት ነው። አባይ ኮነም ጨርሷል። እንግዲህ ሄሎ ይሄን ቪዲዮ ስታዩ ይደብርሻል። ምንም ማድረግ አልችልም። ላንቺም ለኔም የሚበጀው ይሄ ነው። ህይወታችን እንደዚህ አድርገን ካላስወጣ ነው መጣ አይነት አይደለም። ልጁ ተስፋ የሚቆርጥ አይነት አይደለም። ስለዚህ ከአንድም ሁለቴ ሶስቴ ነገር ነው አልሰማ አለ። የቀረው አሁን በጉልበት ነው። በጉልበት ምንድን ነው ያደረከው? ዲያም ተረጋጋ። ታዩ በቃ ታዩ። እሱ አይገባም። እንደዚህ ካለን አይገባም። እሱ ተረጋጊ፣ ተረጋጊ። ምንድን ነው አንተ? ማን ስለሆንክ ነው እሱ እንደዚህ የምታደርገው? ማን ስለሆንክ ነው? ኧረ ዞር ብለህ አንተ ደግሞ ምንድን ነህ? ማን ነህ? ተረጋጋ። ለምን አትይም? ዞር በል እንዳትነኩኝ። አንተ መስጣፋ አንተ ምርጥ ሰማ አንተ ወንድ ነህ ትነካኛለህ። ወደ ቤት ተሰለኝ። ለምንድን ነው ተሰረከው? በሰላም መፍታት ይችላል። አንቺ ነሽ ሲጀመር አስናቅሽ። ሄለን አየሽ አይደለ? በክብሬ የሚወጣ ሰው እንደማይረድ ነው። ባንቺ ስራ አየሽ አይደለ? ልጁ ምን እንደሆነ አየሽ አይደለ? በክብሬ የሚወጣ ሰው እንደማይረድ ታውቂያለሽ አይደለ? እንደዚህ ለምን አስደረክ? ነገር ነው። እኔ እና አንተ በሰላም መፍታት እንችል ነበር እኮ። እሱን ማስደረብ ምን ነው? በሰላም ከዚህ በላይ ወሬት ነው። ለምን አስደበደብከው? ምንድን ነው? ከዚህ በላይ ወሬት ነው የምፈታው። ምን ማለት ነው? ቻንስ ነው። ይሄንን ነበር የፈለግሽው አንቺ? ይሄንን ነበር የፈለግሽው? ወደ ቤት ሰሪ አይነ ነው የፈለግሽው? ሄለን ወደ ቤት ሰሪ የፈለግሽው? ለወለ ላይ ምንም ነገር የለም። እንደ በፊቱ ቃፊው ሄለን እንደ በፊቱ ቃፊው ተይው በቃ ተይው። ዞር በይልኝ ሄለን ዞር በይልኝ። እኔ ወደ ቤት ሮቢ ለምንድን ነው ያዘረከው? ለምን እንደዚህ ያዘረክ? ለምን ንገረኝ። ቻንስ ነው እንደው ምን ማለት ነው? ለምን አስደበደብከው? እኔ እናንተ በሰላም እኮ መፍታት እንችላለን ከሱ ጋር። ይሄ ሁሉ ለምን አስፈለገ? ለምንድን ነው ለኔ ያልነገርከኝ? ያብደናል። እንዴት ነህ? በሰላም እኮ መለያየት የሚባል ነገር አለ። በቃ ተውና እንሂድ። ለምንድን ነው እንደዚህ ያስደረከው? በሰላም አይገባም ልጁ። የሚገባኝ ጋር ነው የተጎዳው። ወደ ቤት ጨርስ። ሄሎ በቃ ተይ በቃ ወደ ቤት ወስዳለሁ። እኔ ወደ ቤት ወስዳለሁ። ልቀቂው። ተይው ነበር አይደል የምትፈልጊው? እንኳን ደስ አለሽ። ልቀቂኝ። እኔ አትለቂው። እሺ አንተ ሂድ በቃ። ከነ ቦዲጋርድ አንተ ራስህ ሂድ። እዚህ እንነጋገራለን። ይስወክ ዜር በእናትህ አንቺ ደህና ነህ? እሺ በጣም ደስ ይላል። እሺ ይሄንን የፈለግሽው እኮ አንቺ ሄለን ተይውና እንሂድ በቃኛ። ታዩ ሮቢ ልከሰራ በሰላም መፍታት ለኔ ላንቺ ስልክ ነው ያደረኩት። አሁን ቢሆን አጭ ዞር በል። አንድ ነገር ልንገርሽ፣ ከዚህ ሐሳብሽ ይሄንን ሐሳብሽን ካልተሽ ማለት ነው እንዳደርሽብኝ ከኔም ከሱም ከሁላችንም በቃ ድጋሚ እኛም የነበር በዚህ ሐሳብሽ አንቺ አላቃት ሄለን ነው የሆንሽብኝ ያለሽ። ያው ከና እንሂድ በቃኛ። ምን አይደለም ሮቢ ልክ አይደለም እኮ በሰላም በቃ እጁን ያገኘው ማንም እንደዛ አድርጎ ተራፍሮኝ አያውቅም። እስኪ ጀን ተቆርጣ በጣም የታገስኩት እኮ ታዲያ ቢሆንስ? አረ በጣም ካሁን በኋላ የገባው ይመስለኛል። በቃ እኛ እንሂዳው። ያው ደህና ነህ? እሺ ደህና ነህ? ሄለን እኔ ነው አይደል? እንኳን ደስ አለሽ ማለት ነው። ሄለን አሁንም ቢሆን ያል ነገሮችን አስተካክል። በቃ እንደዚህ ልትሆን ደስተኛ ነሽ አንቺ አይደል? ማለት ነው በቃ እሱ ነው የምትፈልጊው። ምን ማለት ነው? እንደዚህ ነገሮችን አስተካክል። ሄለን እዚህ ጋር ትጪ ሂጂ። በቃ ነገሮችን አስተካክል። ከሱ ጋር ያለሽ ነገር ጨርሺ። በቃ ጨርሺ። አጭባት ደግሞ ዞር በል ወደዛ። አንተ እንዳትናገረኝ ዞር በል። እንሂድ በቃ ታያችሁና ነው ያልኩት። ትንሽ ልንረጋጋ ነው። ትንሽ ተረጋጋ። ሂዱ። ለምን አትሄዱ? በቃ ሂጂ በቃ ቦርሳሽን ያዥ። ያ ወይኔ ላናግረው ላናግረው ነገር ካመራም ነው ተናግረው ትፈልጋለሽ አይደለም? እና ምንድነው እኮ በእኔ ምክንያት እኮ ነው የተመታው ይሄ ልጅ አይደል እንዴ? በቃ የእጁን ያገኘው በአንቺ ምክንያት አይደለም። ለኔም ላንቺም ሲባለው ይሄ ነገር የተደረገው አላው ግን በቃ ኢንካውብስ በሰላም መፍታት እንችል ነበር እኮ አላ በቃ በሰላም አላ ግን እንደዚህ በቃ አንዴ የሆነ የራሱ በቃ አሁን የራሱ ጉዳይ ነው። ተሸክሞትም ምንም አድርጎትም ይዞት ሄደኛ። እሺ ሆስፒታል እናድርሰው። ሆስፒታል ሄድ እንኳን እሺ ዛሬ ወደ ሆስፒታል ዞር በይ። እኔ ወስደዋለሁ። በቃ ነገሮችን አስተካኪ። አንቺ ሄለን ነገሮችን አስተካኪ። ዞር በይ። እኔ አልፈልግም። በቃ ይሄን ማንነትሽን አላውቀውም። አንፈልግሽም። በቃ አንፈልጋችሁም። በቃ እሺ ሂዱ። አንመጣባችሁም። ሂዱ። ቦርሳሽን አጅና እንዴ ነው አንቺ ቢሞት እኮ ተጠያቂ የምትሆኚው አንድ አካል ቢጎልበት እኮ ይልጃ። እኔ ምን አደረኩኝ? ንገረኝ። እኔ ምን ያደረኩት ነገር አለ?
ቆይ አንዴ ሮቢ በእናትህ ላናግረው በእናትህ አንቺ አሁንም ቢሆን እንዳትደርሺ ከሁላችንም የሚወት ነገሮችን ካላስተካከልሽ ሄለን በጣም አሪፍ እንዳትደርሱ ናት ሄድ አለብን እንዴት አገባሽም ለኔም ላንቺም ሲል ያረኩት ነገር ነው ግን ቢሆንም በሰላም ብንፈታ በሰላም መካይፋ አሁን ሰው አንድ ሶስት ጊዜ መጥቶ በጠበጠን አይደል አይተውንም እኮ አሁንም ራሱ በቃ ካምባላ እንግዲህ በህይወቱ ከፈረደ ነው የሚያስቸግር انت كتشي لرساها تساو ارانيس فزوم الچالكم الچكل بيلتاو علي املاكي توبكا بلاي من تكتشي لرساها تساو